ሻሚ ንገሪ፣ ቢያንስ እንዲህ ነው ያደረከኝ ብለሽ ንገሪ። እኔ እኮ ግራ ገባኝ። ነገር አስረዳሻለሁ። በጣም በጣም አዝናለሁ። የእውነት በጣም አዝናለሁ። በዚህ ሁኔታ ስላየኋችሁ እጅግ በጣም ውስጤ ተነክቷልም፣ ውስጤ በጣም አዝኗልም። ምክንያቱም ምን አለ መሰላችሁ፣ በተለይ ሀይሚ ቡርኬ ምንም አያውቅም። ምንም ማለት በቃ ወይ ጥፋቱን ንገሪው። በእናንተ መሀል ሰዎች ገብተው እያጣላችሁ ነው ብዬ ነው ማስበው። ገባሽ? በዛ ላይ ደግሞ ወንድ ልጅ ላይ እጅ አይሰነዘርም። ኦኬ ሀይሚ፣ ወንድ ልጅ ላይ ፕሊዝ እባክሽን እጅ አትሰንዝሪ። ለምን መሰለሽ? ወንዶች ስሜታዊ ናቸው። ወንዶች እንግዲህ ቪዲዮ ያለቀው ከመታሹ በኋላ ነይ አንቺ ብሎሽ ሲይዝሽ አንተ ልቀቀኝ ብለሽ ነው ሄድሽው። እሱም ያው እንደሄደ ነው ያየ ነው። ምን ደረጃ እንደደረሳችሁ እንኳን አናቅም ከቪዲዮ በኋላ። ገባሽ? አይኖ ስሜታዊ ሆነሻል፣ ተናደሻል፣ በጣም ስሜታዊ ሆነሻል። ግን ይሄ እነዚህ ልጆች እንዲጣሉ እንደዚህ አይነት ደረጃ እንዲደርሱ ሄዳችሁ ወሬ ያወራችሁ ሰዎች እውነቴን ነው የምላችሁ፣ ፈጣሪ ይላችሁ፣ ፈጣሪ ይውላችሁ። ወላ እናንተ ላይ ነው እኔ ዱአ ማረገው። ለሄዳችሁ ለሀይሚ ቀበጣጥራችሁ የመጣችሁ ሰዎች ድሮም ከሰው ጋር መጨመር ይሄ ነው ትርፉ። ድሮም ከሰው ጋር መጨመር ይሄ ነው ትርፉ። የእውነት በጣም ነው ያዘንኩትኝ። በጣም 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 ከምትሉት በላይ ማለት ነው። እኛ እዚህ ደረጃ ትደርሳላችሁ ብለን ለጥቂት ደቂቃም አስበን አናቅም። ሌላው ሀይሚ እባክሽን፣ ወንዶች ስሜታዊ ናቸው፣ እንደኛ አይደሉም፣ እንደኛ አይደሉም። እኛ ሴት ነን፣ ሴቶች ነን። እኛ ልባችን ሩህሩህ ነው። ወንዶች ትንሽ እንዲህ ሲመቱ ምናምን የሆነ ክብራቸው የተነካከል ነው የሚሰማቸው። እና እባክሽን ከቻልሽ እጅሽን አሰንዝሪ ፕሊዝ፣ እባክሽን። ኦኬ፣ አትምቹ። ደግሞ ቡርኬ በጣም ተጨንቋል። ምንም የሚያውቀው ነገር የለም ማለት ጥፋት እንኳን ቢኖርበት፣ እኔ አላውቅም፣ ጥፋት ሊኖርበት ይችላል። ግን ጥፋት እንኳን ቢኖርበት በቃ ንገሪው ያለውን ነገር። አንተ እንዲህ ያርገሃል እንዲህ ብለካል ብለሽ ጠይቂው። ግልጽ ሆነሽ ጠይቂው ውዴ። ታይ በማይረባ ነገር እንደዚህ እየሰፋ ጸባችሁ በኋላ ለመመለስ በጣም ይከብዳችኋል። እና ደግሞ ወንድ ልጅ እንደዚህ ሲመታ ሴት ልጅ እጇን፣ እኔ ድሮ ወንድሜን እንደዚህ እጄን ታናሽ ነው አስቡት፣ እጄን ሰነዝራለሁ የሆነ ነገር ወይ ተናድጄ ወይ እንጣላና ምናምን አፈር ድሜ ነበረ የሚያስበላኝ። እና ወንዶች እንደዚህ ሴት ልጅ ስትመታቸው ክብራቸው የተነካከል ስሜት ነው የሚሰማቸው። እና እባክሽ እንደዛ ሳይሆን ቁጭ ብለሽ እስኪ ተነጋገሩበት። ማን እንደሆነ ይሄን ወሬ ያወራው ደግሞ እኛ አውቀናል፣ ደርሰንባችኋል። እሺ እናንተ ባለጌዎች ናችሁ። ይሄንን ወሬ ሄዳችሁ ለሀይሚ ያቀጠራችሁ ሰዎች ዩቱባችሁ እኮ ሲቀዘቅዝ እኮ እነ ቡርኬ ጋር ነበር የምትመጡት። እኛ ነገ ስማችሁን እኔ ያወጣለሁ። ኦኬ፣ እነሱ እንዲጣሉ እንዲለያዩ ጸብ እንዲነሳ ያደረጋችሁት ማን እንደሆናችሁ መረጃ ደርሶናል። ለማንኛውም ኦኬ ደርሶናል። ነገ መረጃውን እናወጣዋለን ማን እንደሆናችሁ። ግን ዩቱባችሁ ሲቀዘቅዝ ግን አንዴ ሀይሚ ጋር አንዴ ቡርኬ ጋር እየሄዳችሁ ቪዲዮ ስትሰሩ ነበር። ግን እናንተ ቡርኬና ሀይሚ እንዲለያዩ ምክንያት ፈላጊ ሆናችሁ ተገኝታችኋል። በጣም ታሳፍራላችሁ ማለት ነው። በጣም ታሳፍራላችሁ። ወዳጅ መስላችሁ ጠላት፣ ሁለቱ ልጆች እንዲጋጩ እንዲጣሉ፣ ጸብ መካከላቸው ላይ እንዲፈጠር ሼም ኦን ዩ፣ የእውነት ሼም። እና ሀይሚዬ አንቺ በጣም በሳል ሴት ነሽ፣ የበሰልሽ ሴት ነሽ በአይምሮ እርግጠኛ ነኝ። አይኖ አሁን ባደረግሽው ነገር ጸብ ሊፈጠር ይችላል። ግን እጅሽን አንስተሽ እንዳሰነዝሪ፣ ይሄ ነውር ነው፣ አይደረግም። እሺ አይደረግም ማለት ነው። እኔ በጣም ነው የተናደድኩትኝ። ምክንያቱም ጠላት መሀላችሁ ላይ ሞር እየሰፋ ጠላት ደስ እያለው ነው የሚቀጥለው። ገባሽ? ጠላት የሚፈልገው የእናንተ እንደዚህ መበጣበጥ፣ የእናንተ እንደዚህ መሆን ስለሆነ እናንተ ደግሞ ስማርት ሁኑ። ሀይሚ ብልጡኝ እንጂ ጎበዝ እኮ ነሽ አንቺ። እኛ እኮ ከአንቺ ስንት ነገር ነው የተማርነው እንዴ! አንቺ እኮ ማለት እኮ ለእኛ ትምህርት ቤታችን ነሽ። ስንት ነገር ከአንቺ ተምረናል። ኢቨን እንኳን ከስደት ሄደን እንዴት ሰውን በፍቅር መያዝ እንዳለብን ከአንቺ ነው የተማርነው። ፈጣሪ እንኳን ረቶን ህይወት ቢኖርን ፍቅረኛ እንኳን ቢኖርን ከአንቺ ብዙ ተምረናል። በሳል ልጅ ነሽ፣ ብዙ ፍቅር ነገሮችን ያስተማርሽን። እና ይሄን እንዳለ ሆኖ ሳለ ግን በቃ ተይ፣ እጅሽን አሰንዝሪ፣ ንገሪው። ካልነገርሽው ደግሞ እሱ ሊያውቅ አይችልም። በደፈናው በቃ ያጠፋከው ጥፋት አለ ስትይው፣ እኔ አሁን እሱ ተጨነቅኩኝ አለ። እኔ እኮ እሺ እንዴት ምን ላድርግ? እሺ እኔ እኮ ተጨነቅኩኝ አለ። እና ብዙ አታስጨንቂው፣ ንገሪው ጥፋቱን ንገሪው። ጥፋት ካለበት ጥፋቱን አምኖ ይቅርታ እግርሽ ላይ ተንበርክኮ ጠይቆሽ ችግራችሁን ፈታችሁ እንደ ድሮዋችሁ እየሳቃችሁ ቡራዬ ቡቡዬ እየተባባላችሁ እየተቀቀፋችሁ እንድትመጡ ነው የምንፈልገው። ገባችሁ? እና ይሄ ነገር ይይበት። በመሀላቸው የገባችሁ ሰዎች ፕሊስ ባካችሁ ውጡ። በቃ ውጡላቸው። ራሳቸው ችግራቸው ራሳቸው ይፈታሉ። ማንኛውም አስታራቂ የሚባል ሰው እንዳይመጣ ከቤተሰብ ውጭ። በተለይ ዩቱበሮች እነሱን ለማስታረቅ ብላችሁ እንዳትገቡ በመሀላቸው። ምክንያቱም ሰው መሀል ላይ ከገባ ነገር ይሰፋል እንጂ ነገር አይጠብም። ይሄ ነው ያለው እውነታ።
ልነግራችሁ የምችለው። በቃ እኔ በእውነት በጣም ነው ያዘንኩት። ማለት ቡርኬ በጣም ደንግጧል። አይዞክ ቡርኬ፣ አንተ ደግሞ ጥፋት እንኳን ቢኖርብክ በቃ ጥፋትክን አምነክ ሴት ልጅ በቃ ጥፋትክን አምነክ በቃ ይቅርታ ብለክ ጠይቃታለክ እና ቀስ ብለክ ጠይቃት። አሁን ነገሩ በእርግጥ ከበድ ስላለ ከቻል ወንድሞችክን ወይም ቤተሰብ የሆነ ሰው ይዘክ ጠይቃት። ከዩቱበሮች ውጭ ዩቱበሮችን ይዘህብን እንዳትሄድ። በቃ ዩቱበሮች አንፈልግም። እነሱ ናቸው ይህንን ነገር ያመጡት። እኔ ማን እንደሆነ አውቄያለሁ። ማን ምን እንዳወራ ገብቶኛል። ዩቱባቸው ሲቀዘቅዝ ከዚህ በፊት እናንተ ጋር ይሰሩ የነበሩ ልጆች ናቸው። እያንዳንዱ መረጃ አለን። ሶ አንተ ተረጋጋ መጀመሪያ ቡርኬ፣ በቃ ተረጋጋ። ሌላ ምንም ልልክ አልችልም። አሁን እየተፈጠረ ያለው ነገር ትንሽ ከበድ የሚል ነገር ነው። አይዞክ፣ ተረጋጋ። ጥፋትክን ካላወቅ አላወቅም ነው። ሰው ጥፋቱን ካላወቀክ ሲነገረው ነው ሊያውቅ የሚችለው። እባክሽ ሀይሚዬ እንድትነግሪው እንፈልጋለን። ኦኬ ንገሪው የኔ ውድ። በቃ እንዳሰድቧት ደግሞ ሀይሚን ማንም እንዳይናገራት፣ ቡርኬንም እንደዛው። በቃ ተሳስተዋል፣ ተጋጭተዋል፣ ይታረቃሉ። አንዳንድ ሰዎች አላችሁ ይሄን ክፍተት አግኝታችሁ አሁን ዘቅዝቃችሁ ልትሰድቡ የምትሯሯጡ